ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 32ን አይተናል። በሌሰን 32 ውስጥ በዋነኛነት ያየነው የዩኒቱን ሳመሪ ወይም ማጠቃለያ ሲሆን በተለይም ስለ ነርቨስ ሲስተም እና ስለ ኢንዶክራይን ሲስተም ስለ ቦዲ ኮኦርዲኔሽን አይተናል። በነርቨስ ሲስተም እና በኢንዶክራይን ሲስተም እንዴት ሰውነታችን ኮኦርዲኔትድ እንደሚሆን ነው ያየነው። እንዲህ በዛሬው ሌሰናችን የምናየው ደግሞ ስለ ሴንስ ኦርጋንስ ይሆናል። ይህንን ሴንስ ኦርጋን ሰመሪ የምናይ ይሆናል ማለት ነው። እንዲህ እዚህ ጋር እንደምታዩት ሌሰን 33 ዩኒት ሰመሪ ሴንስ ኦርጋንስ ይላል። የመጀመሪያው ሴንስ ኦርጋን በዚህ ዩኒት ውስጥ ያየነው ስለ ስኪን ነው። እንዲህ ስኪን ፓርቱን በምናይበት ጊዜ መጀመሪያ ስትራክቸሩ ማለት ነው። ስኪን ፓርት ኤፒደርሚስ፣ ደርሚስ እና ሃይፖደርሚስ እንዳሉት አይተናል። ኤፒደርሚስ አውተር ሞስት ሌየር ኦፍ ዚ ስኪን ነው። ይሄ የውጭኛው የስኪናችን ፓርት ነው። ይሄ ሃይፖደርሚስ ቀጥሎ ከሱ ቀጥሎ ደርሚስ አለ። ከኤፒደርሚስ ቀጥሎ ሃይፖደርሚስ ደግሞ ኢንተርናል ሌየር ነው ማለት ነው። ሃይፖደርሚስ እንግዲህ በኤፒደርሚስ የራሱ የሆነ ተግባር አለው። ደርሚስ የራሱ የሆነ በደርሚስ ውስጥ ሞስት ሪሴፕተር ሴሎች ሴንሰሪ ሴሎች የሚገኙት ኤፒደርሚስ ውስጥ ነው። ደርሚስ ውስጥ ኤፒደርሚስ ከሞቱ ሴሎች ዴድ ሴልስ እና ወተር ፕሩፍ ሌየር የተሰራ ነው። ሰውነትን ከውጪ ኤንቫይሮንመንት የሚከላከለው። ሃይፖደርሚስ ደግሞ ስረኛው ሌየር በብዛት አዲፖስ ቲሹ የመሳሰሉት የሚገኝበት ነው። እንግዲህ የስኪን ፈንክሽን በምናይበት ጊዜ ቆዳችን as a sense organ detect touch temperature ፔን ኤንድ ፕሬዠር። እንደ ሴንስ ኦርጋን ምንድነው ቆዳችን አስተዋጽኦ ካላችሁ ንክኪን፣ የሙቀት እና ቅዝቃዜን የሴንስ የማድረግ፣ ፔን የሆነ ነገር ሲወጋን ያንን ዲቴክት ያደርጋል። ፕሬዠር ጫናም በሰውነታችን ላይ በሚኖርበት ጊዜ እነኚህን ዲቴክት ያደርጋል ማለት ነው። እንደ ሴንስ ኦርጋን እነኚህን ተግባራት ያከናውናል። የቆዳ ተግባር ይሄ ብቻ አይደለም። እንደገና ቆዳችን አዝ ኤክስክሬተሪ ኦርጋን ሪሙቭ ናይትሮጂኒየስ ዌስት ፕሮዳክትስ። እንግዲህ የናይትሮጂኒየስ ዌስት ፕሮዳክቶችንም እንደ ኤክስክሬተሪ ኦርጋን ያስወግዳል ማለት ነው። እንደ ኤክስክሬተሪ ኦርጋንም ያገለግላል። አዝ ሆሞስታቲክ ኦርጋን እንግዲህ ሆሞስታቲክ ኦርጋን ምን እንደሆነ ታውቃላችሁ? የሰውነት ውስጥ ማንኛውንም ይዘት ምጣኔ መቆጣጠር ማለት ነው። ያንን እንደ ተቆጣጣሪነት ደግሞ ይሄ ቆዳችን ቴምፕሬቸርን ይቆጣጠርልናል ማለት ነው። ቴምፕሬቸር ከ37 ዲግሪ ሴንቲግሬድ በሚከፍ ወይንም ዝቅ በሚልበት ጊዜ ይህንን አድጀስት የማድረግ ስራ ወይንም የመቆጣጠር ስራ ይሰራል ማለት ነው። ከዛም በተጨማሪ ቆዳችን as a protective organ protect the body from entry of pathogens, ultraviolet light and excess loss of water። እንግዲህ እንደ ፕሮቴክቲቭ ኦርጋን ቆዳችን አንደኛ ይሄ ፓቶጀኒክ የሆኑ ማንኛውም ማይክሮ ኦርጋኒዝም እንዳይገባ ከውጪ አካላት ይከላከላል። እንደገና ይሄ አልትራቫዮሌት ሬ ጨረራ ለካንሰር ሰውነትን የሚያጋልጥ ነው። ይሄንንም ይከላከልልናል። ከዛም በተጨማሪ ወተር ፕሩፍ ሌየር ስላለው ውሃ ወደ ውስጥም እንዳይገባ በብዛት ወደ ውጪም እንዳይወጣ በመቆጣጠር ፕሮቴክቲቭ ሮል ይጫወታል ማለት ነው። ቆዳችን እንግዲህ በአጠቃላይ በዝርዝር ባለፈው ስላየን ዋና ዋናዎቹን ነው የምናየው ማለት ነው። በመቀጠል የምናየው ደግሞ ስለ ቀጣዩ ሴንስ ኦርጋን ነው። ይሄም ስለ ታንግ ነው። እዚህ ታንግ ወይም ምላስ ማለት ነው። የምላስ ፈንክሽን ተግባራት as a sense organ of taste detect bitter, sweet, sour, salty and umami 5 አይነት ቴስቶችን ቴስት ያደርግልናል። ቴስት የሚያደርጋቸው ነገሮች ደግሞ በኬሚካል እና በሶሉሽን ፎርም መሆን አለባቸው። ልብ አድርጉ። ይሄ ነው ቴስት የሚያደርገው። as a part of a digestive system play a vital role in chewing and swallowing food and as well as for speech። እንግዲህ ምላሳችን ቴስት ለማድረግ ብቻ ሳይሆን እንደ አክሰሰሪ ኦርጋን ኦፍ ዳይጀስሽን ደግሞ ምግብ ለመዋጥ
ለማላመጥ ይረዳናል ማለት ነው። ምግቡንም ለመቅመስ ይረዳል። ከዛም በተጨማሪ ድምፅ ለመነጋገር ድምፅ ስናወጣ የምላስ እንቅስቃሴ አስፈላጊ ነው ማለት ነው። ይሄም ጠቀሜታ አለው በዋነኛነት። ሶስተኛው ሴንስ ኦርጋን ያየነው በዝርዝር ስለ ኖዝ ነው። አፍንጫ ፈንክሽን ኦፍ ኖዝ አዝ ሴንስ ኦርጋን ዲቴክት ስሜል ኦፍ ኬሚካል ስቲሙላይ ኢን ሶሉሽን ፎርም። እንግዲህ አፍንጫችን ደግሞ ኤርቦርን የሆኑ ኬሚካል ስቲሙላዮችን ነው ዲቴክት የሚያደርገው። ይህም በሶሉሽን ፎርም መሆን አለበት። ምላሳችንንና አፍንጫችንን አንድ የሚያደርጋቸው የጋራ ባህሪ ሁለቱም ኬሚካል ስቲሙላይን ዲቴክት ያደርጋሉ። ሁለቱም ዲቴክት ማድረግ የሚችሉት ኬሚካሉ በሶሉሽን መልክ ሲሆን ብቻ ነው። ደረቅ ከሆነ አፍንጫችንን ማሽተት አይችልም፣ ምላሳችንን መቅመስ አይችልም። ሌላው አዝ ኤ ፓርት ኦፍ ሪስፓራቶሪ ሲስተም አፍንጫ ሰርቭ አዝ ኤር ፓሴጅ ኤንድ ፍሊተር ሞይስት ኢንሄልድ ኤር። እንግዲህ ሪስፓራቶሪ ሲስተም ፓርትም ላይ አየር ማስተላለፊያ ነው ስሩ ኖስትሪልስ። በዛ አየር በሚያልፍበት ጊዜ ፍሊተርድ ይሆናል፣ የማጣራት ስራ ይሆናል፣ ሞይስት ይሆናል። እንደገና ዋርም እንደ ቅዝቃዜውም ሙቀት እንዲያገኝና ወደ ውስጥ አካላችን በሚገባበት ጊዜ ችግር እንዳይፈጠር የመስራት ተግባር ያከናውናል ማለት ነው። በአራተኛ ያየነው ሴንስ ኦርጋን ደግሞ ዚ አይ ነው፣ አይንን ነው። ዚ አይ ዲቴክትስ ላይት ስቲሙላይ። እንግዲህ አይናችን በዋነኛ ስራው ብርሃን ስቲሙላይን ዲቴክት ማድረግ ፐርሲቭ የማድረግ ስራ ነው ያለው። እንግዲህ በአብዛኛው ያየነው አይንን በተመለከተ ስለ ስትራክቸር አይተናል። አይ ስትራክቸር 3 ሌየሮች አሉት። ስከሌላ ኦር አውተር ሌየር፣ ኮሮይድ ኦር ሚድል ሌየር፣ ረቲና ኢነር ሌየር። እንግዲህ ስከሌላ ኦር አውተር ሌየር ፓርት የሆነ ኮርኒያን እናገኛለን። እዚህ ፍሮንት ፓርት ኦፍ ዚ ስኮሎሬቲክ ኮት ዊች ኢዝ ትራንስፓረንት ብርሃን አስተላላፊ የሆነ የስኮሎሬቲክ ኮት ፊት ለፊት ላይ የሚገኝ ብርሃን አስተላላፊ የሆነ ፓርት ነው ይሄ ኮርኒያ የምንለው። ቀጥሎ የሚገኘው ኮሮይድ ሌየር ነው። ይሄ ኮሮይድ ሌየር ደግሞ ፒግመንትድ ነው፣ ቀለም ያለው ነው። ሲላሪ ቦዲ አይሪስ የዚህ የኮሮይድ ሌየር ተቀጥላዎችና በፊት በኩል የሚገኙ ናቸው። እዚህ ውስጥ ሌንስ አለ፣ ፒፕል አለ፣ ሰስፔንሰሪ ሊጋሜንት አሉ። እነሱ የኮሮይድ ፓርት ሳይሆኑ ራሳቸውን ችለው ሌንስ ለምሳሌ ባይኮንኬቭ ስትራክቸር ነው፣ በሰስፔንሰሪ ሊጋሜንት ተንጠልጥሎ የሚገኝ ነው። ፒፕል ቀዳዳ ነው፣ ብርሃን የሚያልፍበት ነው። ሰስፔንሰሪ ሊጋሜንት የምንለው ደግሞ ሌንስን ተሸክሞ አንጠልጥሎ የሚገኝ ነው። ሲላሪ መስል ጋራ እዛው ኮሮይድ ሌየር አካባቢ የሚገኝ ነው። ቀጥሎ ውስጠኛው ሌየር ረቲና ጋር ደግሞ ይሄ ዚ ሞስት ሴንሲቲቭ ፓርት ኦፍ ዚ አይ ኦር ኢነር ሌየር ኢዝ ኮልድ ረቲና ሮድስ እና ኮንስ አሉት። ሮድስ ብላክ ኤንድ ዋይት ቪዥንን እንድናይ የሚረዳን ነው። ኮንስ ደግሞ የከለር እይታን የሚረዳ ነው። እነኚህ የሚገኙት ረቲና ውስጥ ነው። እንዲህ ላይት ሴንሲቲቭ ፓርት ኦፍ ዚ አይ ረቲና ነው። እዛ ላይ ፎቪያ አለ። ይሄ ዋናው ኢሜጅ ፎርምድ የሚሆንበት ሮድ እና ኮንስ የሚገኙበት ቦታ ነው ፎቪያ የምንለው። ሌላው ኦፕቲክ ዲስክ የምንለው ወይም ብላይንድ ስፖት፣ ይሄ ደግሞ ሮድ እና ኮኖች አይገኙም። እዚህ ላይ ኢሜጅ ፎርምድ ቢሆንም ማየት አንችልም ማለት ነው። እንግዲህ በአጠቃላይ የአይንን ዋነኛ ስትራክቸር በምናይበት ጊዜ እነኝህን ይዟል። ሌላ ከአይን ጋር በተያያዥነት ያየነው ዲስታንስ ኤንድ ላይት አኮሞዴሽን ነው። እንግዲህ እንዴት ነው አይናችን ርቀትንና የብርሃን ምጣኔን አድጀስት የሚያደርገው ማለት ነው። ይሄንን አይተናል። የብርሃን ምጣኔ በአይሪስ አማካኝነት የፒፕል ሳይዝ እንዲሰፋ ወይንም እንዲጠብ በማድረግ የአይን የላይት ምጣኔ ተመጠነ ለማየት የሚያስችለን የብርሃን መጠን ብቻ ወደ ሬቲና እንዲተላለፍ ያደርጋል። የዲስታንስ አኮሞዴሽን ደግሞ የሌንስ ስራ ነው። ከቅርብ በምናይበት ጊዜ ከርቬቸር ኦፍ ዚ ሌንስ ይጨምራል፣ የከርቬቸሩ ይጨምራል፣ ቲክ ይሆናል። ከሩቅ በምናይበት ጊዜ ደግሞ ሌንሷ ትቀጥናለች። ይሄ እንግዲህ ሂደት አለው የሚሆንበት። ሲቀጥን ከሩቅ የሚመጣ ላይት ሬይ በቀላሉ አልፎ ረቲና ወይንም እዚህ ፎቪያ ላይ ፎከስድ እንዲሆን ያደርጋል። እንዴት ላይት አኮሞዴሽን እና ዲስታንስ አኮሞዴሽን እንደሚከናወን አይተናል። ሌላ ኮመን አይ ዲፌክትስ ኤንድ ዜር ኮሬክሽን ነው ያየነው። ሾርት ሳይትድነስ፣ ሎንግ ሳይትድነስ፣ ትራኮማ የመሳሰሉት እንዴት ኮሬክት እንደሚሆኑ አይተናል። እነኛን በደንብ ማየት አለባችሁ ማለት ነው። እነኛን በዝርዝር አይተናል። እንዲህ ይሄን ነው አይንን በተመለከተ ያየነው። ዲፌክቶቹን እንዴት ኮሬክት እንደሚሆኑ በዝርዝር አይተናል። ሌላው ሴንስ ኦርጋን እና አምስተኛው ሴንስ ኦርጋን ያየነው ዘኢር ወይንም ስለ ጆሮ ነው። እንዲህ
ኢር ስትራክቸር ያው እንደምታውቁት ጆሮ ሴንስ ኦርጋን which detects sound stimuli ነው። ከዛም በተጨማሪ ጆሮ ቦዲ ባላንስንም ዲቴክት ያደርጋል። ያንን አይተናል። ኢር ስትራክቸር የጆሮን ስትራክቸር በምናይበት ጊዜ ጆሮ በሶስት ፓርቶች ይከፈላል። አውተር ኢር፣ ሚድል ኢር፣ ኢነር ኢር ተብሎ አውተር ኢር እንግዲህ ይሄ ፒና ይሄ የጆሮ ካርትሌጅ ይሄ ጆሮአችን ጭንቅላታችን ላይ ተለጥፎ የሚገኘው በአብዛኛዎቹ እንስሳት ተንቀሳቃሽ የሆነውን ካርትሌጅነስ ስትራክቸር ነው ፒና የምንለው። ፒና እንግዲህ ሳውንድ ዌቭን የመጨለፍ ስራ ነው የሚሰራው። ኢር ካናል ወደ ውስጥ ድምፅ እንዲገባ የሚያደርግ ቀዳዳ ነው፣ ካናል ነው። ኢር ድረም በአውተር ኢር መጨረሻ ላይ የሚገኝ ሜምብሬን ነው። ሄር እና ዋክስ ግላንድ ዋክስን የሚያመነጩ አሉ እዚህ አውተር ኢር ውስጥ። እነኚህ እንግዲህ የራሳቸው ስራ አላቸው። ኢር ካናሉ የአየር ቧንቧ ነው ማለት ነው። ኢር ድረም ደግሞ ባውንደሪ ላይ የምትገኝና የራሷ የሆነ ስራ ያላት ናት። ቫይብሬት ኦሲክሎችን ቫይብሬት እንዲያደርጉ የምታደርግ ናት። ሄር እና ዋክስ ደግሞ ድምፅ ወደ ጆሮአችን በሚገባበት ጊዜ ከሌላ ባዕድ እንደ አዋራ፣ ጀርሞች ወይም ማይክሮ ኦርጋኒዝሞች እንዳይገቡ የማጣራትና አጣብቆ የመያዝ ስራ የሚሰሩ ናቸው። ሚድል ኢር ጋር በምትመጡበት ጊዜ ሚድል ኢር 3 አጥንቶች አሉ። እነኚህም ኦሲክልስ ይባላሉ። በአጠቃላይ ማለስ፣ ኢንከስ፣ ስቴፕስ የሚባሉ 3 አጥንቶች ይገኛሉ ሚድል ኢር ውስጥ። ከዛም ሚድል ኢር አውተር ኢር ኤር ፊልድ ካቪቲ ናቸው። ኤስቲሺያን ቲዩብ ይገኛል። ኤስቲሺያን ቲዩብ ደግሞ ሚድል ኢርን ከጉሮሯችን ጋር የሚያገናኝ ነው። ኦቫል ዊንዶ እና ራውንድ ዊንዶ። ኦቫል ዊንዶ ድምፅ ወደ ኢነር ኢር እንዲገባ የሚያደርግ ሲሆን ራውንድ ዊንዶ ደግሞ ድምፅ ጆሮአችን ውስጥ ያሉትን ፈሳሶች ቫይብሬት ካደረጉ በኋላ ያ ታምቆ እንዳይቀር ወደ በጉሮሮ በኩል የሚወጣበት በሜምብሬን የተከበበ የተለጠፈ ቀዳዳ ነው ማለት ነው። ይሄን ይገኛል ሚድል ኢር ውስጥ። ከዛ ኢነር ኢር አለ። ኢነር ኢር ሰሚ ሰርኩላር ካናል፣ ኮክሊያ፣ ኦዲተሪ ነርቭ አሉ። ሰሚ ሰርኩላር ካናልስ የሰውነታችንን ሚዛን የምንጠብቅበት ነው። በውስጡ የተለያዩ ይዘቶች አሉ። ያንም በዝርዝር ስላየ ነው አናይም። ግን በዋነኛነት ሰሚ ሰርኩላር ካናል የአንጎል እንቅስቃሴ የጭንቅላታችንን ማለት ነው እና የሰው ቦዲ ፖስቸር እንድንጠብቅ በምንሮጥበት ጊዜ በምንንቀሳቀስበት ጊዜ ሚዛናችንን እንድንጠብቅ የሚረዱ ሪሴፕተር ሴሎችን የያዘ ነው። ዋናው ተግባሩ ያ ነው። ኮክሊያ ድምፅን ሳውንድ ስቲሙላይ ወይንም የድምፅ ሪስፖንድ የሚያደርግ ኦዲተሪ ነርቭ ጋራ የተያያዘ የጆሮአችን ፓርት ነው። ይሄ የመስማትን በተመለከተ ዋናው ተግባር የሚያከናውን ነው ኮክሊያ። ሌላ ኦዲተሪ ነርቭ ከሳውንድ ስቲሙላይን ወደ ብሬን የሚወስድ ነው ማለት ነው። እንዲህ የጆሮአችንን ፈንክሽን በምናይበት ጊዜ አንድ ሳውንድ ስቲሙላይን ዲቴክት ማድረግ ነው። ሌላ ቦዲ ባላንስ ዱዋል ሮል አለው ማለት ነው። የሰውነት ሚዛንን መጠበቅና የሳውንድ ድምፅን የመለየት ስራ ይሰራል ማለት ነው። የማድመጥ ስራ ይሰራል ማለት ነው። እንግዲህ በዚህ ዩኒት ውስጥ በመጨረሻ ላይ ያየነው ስለ ኬሚካል ኮኦርዲኔሽን ነው። ኬሚካል ኮኦርዲኔሽንን በተመለከተ ኢንዶክራይን ሲስተም አለ። ኢንዶክራይን ሲስተም ግላንድን እና ሆርሞንን ያካትታል። ግላንዶች ሆርሞኖችን ሲንተሳይዝ አድርገው ያመነጫሉ። ያመነጩትን ሆርሞን ወደ ደም ይረጫሉ። ደም ተሸክሞ ወደ ኢፌክተር ወደ አፌክተር ታርጌት ኦርጋን ኦፍ ሬንጅስ ኤንድ ቲሹስ ያስተላልፋል። አፌክት ታርጌት ኦርጋን እንግዲህ ብለድ ስትሪም ይሄዳል። ያ ሆርሞን አፌክት ታርጌት ኦርጋን ኦር ሬንጅ ኦፍ ኦርጋንስ ኤንድ ቲሹስ። እንግዲህ ብለዱ ያንን ሆርሞን ይዞ በሚዞርበት ጊዜ የተወሰነ ታርጌት ወይም ብዙ ሊሆኑ ይችላሉ። አንዳንድ ሆርሞኖች ለምሳሌ ግሮዝ ሆርሞን ብታዩ ሁለንተናችን እድገት እንዲከናወን ስለሚያደርግ ታርጌቱ ሬንጅ ኦፍ ታርጌት ነው ማለት ነው፣ ቲሹ ነው ማለት ነው። እንደዛ እንትን ይላል። እንግዲህ የተለያዩ ሜጀር ኤንድ ኢምፖርታንት ኢንዶክራይን ግላንዶችንና አይተናል። እነኚህን ታይሮይድ ግላንድ፣ አድሪናል ግላንድ፣ ፓንክሪያስ ግላንድ፣ ኦቨሪ፣ ታይመስ ግላንድ፣ ፒናል ግላንድ እነኚህን የመሳሰሉ አይተናል። እነኚህ እንግዲህ ታይሮይድ ግላንድ ታይሮክሲንን ያመነጫል። የሰውነታችንን አጠቃላይ ሜታቦሊዝም መቆጣጠር ስራ ይሰራል። አድሪናል ግላንድ አድሪናሊንን እና አድሪኖኮርቲኮትሮፒክ ሆርሞንን ያመነጫል። ፓንክሪያስ ኢንሱሊን እና ግሉካጎንን ያመነጫል። እነኚህ የራሳቸው ጠቀሜታ አላቸው። ኦቫሪስ
and testes and ሌላው ዋናው ያልጠቀስነው እዚህ ጋር ፒቱተሪ ግላንድ ሌሎቹን ግራንዶች ሁሉ የሚቆጣጠሩ ሆርሞኖች የሚያመነጭና ማስተር ግላንድ የሚባሉት ነው። እንግዲህ ስለነኚህ በዝርዝር አይተናል። ይሄ ዲቴል ኢንፎርሜሽኑ እንግዲህ ይሄ ሰመሪው ነው። ዲቴል እንትኑን ከኖታችሁም ከመጻፋችሁም በትክክል በዝርዝር ማየት ትችላላችሁ። እንግዲህ በዋነኛነት ዩኒት 5 ሰመሪ ይሄንን ይመስላል። ሰመሪውን በተመለከተ እንግዲህ በዚህ እናጠቃልላለን። ሁልጊዜ ከሌሰናችን መጨረሻና ማጠቃለያ ላይ እንደምንላችሁ ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ይሄን የምንለውም ይህ ትምህርት ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ነው። በተጨማሪም በትምህርት አሰጣጡ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ እና ሀሳብ እንድትሰጡ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን